በትግራይ ዳግም ደም አፋሳሽ ጦርነት ሊከፈት እንደሚችል ለጦርነት በዝግጅት ላይ የሚገኘው ህወሓት አወቁልኝ ብሏል። አሁን ለሰላም ዝግጁ ነኝ፣ የፌዴራል መንግስቱ ግን ከበባ እያደረገብኝ ያለው ህወሓት በኢትዮጵያ ብቻ የሚወሰነው አደገኛው ጦርነት ከመከፈቱ በፊት በአስቸኳይ ጣልቃ ግቡ ሲል ጥሪ አቅርቧል። እንመለከተዋለን። በሌላ መረጃችን ደግሞ የጠቅላይ ሚኒስትሩ አማካሪ የሆኑት አቶ ጌታቸው ረዳ አብይ ብዙ ጠላት አለው ሲሉ ተደምጠዋል። አማካሪው ይህን ያሉ ስለ ህወሓትና ፌዴራል መንግስቱ አስተያየት በሰጡበት ወቅት ነው። ይህና ከኢትዮጵያ ጋር በጦርነት ስጋት ውስጥ የምትገኘው ኤርትራ የተመድ ጉባኤ ምክትል ፕሬዝዳንቱን ስለመመረጧ አክለን በዝርዝር ይዘን ቀርበናል። ሰላም ጤና ይስጥልን ውድ ፋስት ዴይሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰቡን እያለን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎቹ ተሻገረን። እስከ ፍጻሜው አብራችሁ ቆዩ። የህዝባዊ ወያኔ ሓርነት ትግራይ ህወሓት ከፍተኛ አመራር የፕሪቶሪያውን የሰላም ስምምነት የፌዴራል መንግስቱ በይፋ ማፍረሱና ክልሉን በከበባ ውስጥ ማድረጉን በመጥቀስ አዲስ ሊቀሰቀስ የሚችለውን አስከፊ ጦርነት ለመግታት ዓለም አቀፍ ማህበረሰብ በአስቸኳይ ጣልቃ እንዲገባ ጥሪ አቀረበ። በትግራይ ክልል ያለውን የፖለቲካ የስልጣን ክፍተት ለመሙላትና ተቋማዊ ቀጣይነትን ለማረጋገጥ ከ1 ሚሊዮን በላይ የክልል ነዋሪዎች የተሳተፉበት ሰፊ ውይይት መደረጉን የገለጸ የህወሓት መግለጫ በዚህም መሰረት በ2012 የተመሰረተው የትግራይ የህዝብ ተወካዮች ምክር ቤት ወደ ሉዓላዊ ስልጣኑ እንዲመለስ መወሰኑ ይፋ አድርጓል። ምክር ቤቱ ወደ ስልጣን ሲመለስ አካታች የሆነ የህግ አስፈጻሚና የዳኝነት መዋቅር እንደሚያዋቅር የተገለጸ ሲሆን ተቃዋሚ የፖለቲካ ድርጅቶች በካቢኔው ውስጥ የ33 በመቶ 1/3 የስልጣን ድርሻ እንዲኖራቸው ጥሪ መቅረቡም ገልጿል። በትግራይ ክልል ያለው ሰብአዊና ኢኮኖሚያዊ ቀውስ አሁንም እጅግ አሳሳቢ ደረጃ ላይ መሆኑን የጠቀሰው ይህ ዓለም አቀፍ ጥሪ የፌዴራል መንግስቱ በነዳጅና በንግድ ዕቃዎች ላይ የጣለው እገዳ የኢኮኖሚ እንቅስቃሴውን ሙሉ በሙሉ ማሽመድመዱና ከፍተኛ ዋጋ ንረት ማስከተሉን ያብራራል። ከዚህ በተጨማሪም የኢትዮጵያ መከላከያ ሰራዊት በትግራይ ድንበሮች ዙሪያ መጠነ ሰፊ ወታደራዊ ዝግጅትና ከበባ እያደረገ እንደሚገኝ በመግለጽ የድርጊት በህዝቡ ላይ ከፍተኛ የስነ ልቦናና የማህበራዊ ጫና እየፈጠረ መሆኑን ይከሳል። በተመሳሳይ በምዕራብ ትግራይ የሚገኙ ተፈናቃዮች ወደ ቀያቸው እንዳይመለሱም በፌዴራል መንግስቱና በአጋሮች በኩል እንቅፋት እንደፈጠሩባቸው መሆኑና ዓለም አቀፍ የረድኤት ድርጅቶችም ድጋፋቸውን እያቋረጡ መምጣታቸውን ሰነዱ ያስረዳል። የቀጠናው የፖለቲካ አቅጣጫ ወደ ግትርነት፣ ወታደራዊ ኃይል አማራጭነትና አንድ ወገንተኝነት እያዘመመ በመሆኑ አዲስ ጦርነት የመቀስቀስ ስጋቱ ከአሁን በኋላ ግምታዊ ሳይሆን በተጨባጭ ከደጃፍ ላይ የደረሰ መሆኑን ሰነዱ ያስጠነቅቃል። ይህ ጦርነት ከተቀሰቀሰ በኢትዮጵያ ድንበር ብቻ ሳይወሰን መላውን የአፍሪካ ቀንድ ሆርን ኦፍ አፍሪካ ቀጠና ክፉኛ ሊያናጋ እንደሚችል በማመልከት የጋራ ሰላምን ለማውረድ አሁንም ቢሆን የትግራይ መስተዳድርና ህወሓት ለውይይት ዝግጁ መሆናቸውን በመግለጽ የዓለም አቀፍ ማህበረሰብ ሁለቱም ወገኖች ወደ ድርድር ጠረጴዛ ለመምጣት ዲፕሎማሲያዊ ተጽዕኖውን እንዲጠቀም ጥሪ አቅርቧል። በምርጫ ቦርድ እውቅና የተሰረዘው ድርጅቱ ግንቦት 26 ቀን 2018 ዓ.ም ሊቀረፍ የማይችልና አውዳሚ ጦርነት ለመቀላቀል የቀረበ አስቸኳይ ጥሪ በሚል ለዲፕሎማሲያዊ ሚሽኖች እና ዓለም አቀፍ አጋሮች በአሰራጨው ዲፕሎማሲያዊ ማስታወሻ ሀገሪቱ ወደ አዲስ የትጥቅ ግጭት እያመራች መሆኑን አስጠንቅቀዋል። እንደ ህወሓት መግለጫ ከሆነ በአሁኑ ወቅት በሀገሪቱ የውይይትና የስምምነት መንፈስ እየጠፋ በመምጣቱ በእርሱ ፋንታ የአንድ ወገን ውሳኔ ማስወገድና ወታደራዊ ኃይል እርምጃ ፖሊሲዎች እየነገሱ መጥቷል ብሏል። የአካሄድ መቀጠሉ ደግሞ ዳግም የትግል ግጭት መከሰቱ የማይቀር እንዲሆን እያደረገው ነው ብሏል። ሊቀሰቀስ የሚችለው ጦርነት በኢትዮጵያ ድንበር ብቻ ተወስኖ እንደማይቀር የጠቆመው መግለጫው በአፍሪካ ቀንድ ያለውን ቀጠናዊ ውጥረትና ለጎረቤት ሀገራት የሚታየውን የጠብ አጫሪነት ዝንባሌ ከግምት ውስጥ በማስገባት ግጭቱ ከአጠቃላይ ቀጠናው ሊያናጋና ሰብአዊ ቀውስን ሊያባበስ እንደሚችል አመልክቷል። የፌዴራል መንግስቱ ግትር አቋም ይዟል ሲል የወቀሰው ህወሓት የትግራይ ክልላዊ መንግስት ግን አሁን ለሰላማዊ መፍትሄ ያለውን ቁርጠኝነት ገልጿል። ከሰሞኑ ከፍተኛ ቁጥር ያለው የትግራይ ወጣቶች ወደ ወታደራዊ ስልጠና ካምፖች መግባታቸውን ሪፖርቶች በተሰሙበት በዚህ ወቅት የወጣው መግለጫ ጨምሮ ማንኛውም ማህበረሰብ ሊሸከመው የሚችለው የጽናት ገደብ አለው በሚል በትግራይ ላይ ያለው ጫና ማጥበቁን የገለጸው ድርጅቱ ቢሆንም ግን ብቸኛው አማራጭ መንገድ የፖለቲካ ውይይት መሆኑን በጽኑ እንደሚያምን አስታውቋል። በመጨረሻም ህወሓት የችግሩን ስር የሰደዱ መንስኤዎች ለመፍታት እንዲቻል በዓለም አቀፍ ማህበረሰብ የሚመራና የሚደገፍ ታማኝ የፖለቲካ ሂደት እንዲጀምርና ለዚህም ዝግጅት መሆኑን በመግለጫው ገልጿል።
በቀጣይ መረጃ አብይ በሚሊዮን የሚቆጠሩ ደጋፊ እንዳላቸው ሁሉ ተቃዋሚም ያላቸው መሪ ናቸው ሲሉ አማካሪያቸው ተናገሩ። በሚሊዮን የሚቆጠሩ ሰዎች ጠቅላይ ሚኒስትሩና ፖሊሲዎቻቸው የሚደግፉ እንዳሉ ሁሉ በሚሊዮኖች የሚቆጠሩ ደግሞ ቃወሟቸዋል ሲሉ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ገለጹ። ኒውስ ሜከርስ ጋር ቆይታ ያደረጉት እሳቸው የሚያማክራቸው ጠቅላይ ሚኒስትር የሚመሯት ሀገር አሁን ላይ ማህበረሰቡ በተለያዩ አካባቢዎች እየተከሰተ ነው ባሉትና አነስተኛ ግጭትና እውከት ብለው ባጠሩት አውድ ውስጥ መሆኑን በማንሳት በነቂቅ ወጥቶ መምረጡን ምን ያህል እንደተማረ የሚያሳይ ነው ሲሉ በይነዋል። ምርጫው የእውከትና ብጥብጥ መቃወሚያ ነው ያሉት ጌታቸው በጅማና በአዲስ አበባ ከተሞች የተካሄደውን የምርጫ ሂደት በግንባር መታዘባቸውን በመግለጽ ህዝቡም በነቂስ ወጥቶ ድምጽ መስጠቱን ተናግረዋል። በአንዳንድ አካባቢዎች የተወሰኑ ተቃዋሚ ኃይሎች የጦር መሳሪያዎችና ፈንጆችን በመጠቀም ድምጽ አሰጣጡን ለማስቆም ቢሞክሩም ህዝቡ ግን ይህን ተቃውሞታል ባይ ናቸው። ምርጫው የጠቅላይ ሚኒስትሩን ፖሊሲዎች ከመደገፍ ወይም ከመቃወም ባለፈ ህዝቡ በየቦታው ባለው አነስተኛ ግጭትና ውከት ምን ያህል እንደተማረረና የሚያሳይና ሰላም እንደናፈቀው አመላካች ነው ሲሉም ተደምጠዋል። አማካሪው አክለውም ከጊዜው አስተዳደር ፕሬዝዳንትነት ስልጣናቸውን መነሳታቸውን በተመለከተ የተለየ ቅሬታ ሆነ ቁጣ እንደሌላቸው ገልጸዋል። በፖለቲከኞች ውስጥ የተወሰነ ጤናማ አካሄድ ለማስገባት የሚችለውን ያህል ጥሪ ያለው ያሉት የጠቅላይ ሚኒስትሩ አማካሪ ስልጣናቸውን ከማብቃቱ በፊት የሚነሱበት ጊዜ ደርሶ እንደነበር መጠቆማቸውን አስታውሰዋል። ይህም ሙሉ ለሙሉ ህያው ባይሆንም በከፊል ነገር ግን በከባድ ሁኔታ እንደተሳካ አንስተዋል። ከእሳቸው ቀጥሎ ስልጣኑን በተረከበው አካል ላይም ምንም አይነት ግላዊ ቂም እንደማይዙ ቢያረጋግጡም የቀድሞ ፓርቲያቸው ህወሓትን ግን አምርረው ወቅሰዋል። ጌታቸው ህወሓት አሁን ላይ ያከናወነውን ድርጊት በተመለከተ መፈንቅለ ስልጣን ሲሉ የጠሩት ሲሆን ራሱን በህገወጥ መንገድ የሾመ አካል በመሆኑ ለነጻና ፍትሃዊ ምርጫ የሚያስፈልገውን አስተማማኝ ጸጥታ የማረጋገጥ ብቃት የለውም ብሏል። ጌታቸው ሲቀጥሉም በትግራይና ህወሓት እንዲሁም የምርጫን ሁኔታን በተመለከተ ተቋማት እስካሁን ድረስ ነገሮች አስቀድመው የሚታወቁበትና የተረጋጉ የሚሆኑበት ስርዓት እንዲኖር የተወሰኑ ህጎችን ማክበር እንደሚጠብቅ ጠቁመዋል። በአማራና ትግራይ ምርጫውን ለማስቆም የሞከሩ ኃይሎች አልተሳካላቸውም ያሉት አማካሪው ህዝቡ ግን መምረጥ እንደሚፈልግ አሳይቷል ብለዋል። በቀጣይ መረጃ ኤርትራ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ምክትል ፕሬዝዳንት ሆና ተመረጠች። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በ85ኛው መደበኛ ስብሰባ ላይ ባለብዙ ወገን ዲፕሎማሲ ዙሪያ ያተኮሩ ቁልፍ አጀንዳዎችን የተወያየ ሲሆን በስብሰባውም ለድርጅቱ 81ኛ ጠቅላላ ጉባኤ መሪ የሚሆኑትን አካላት መርጧል። በዚህ መሰረት የምስራቅ አፍሪካዊቷ ሀገር ኤርትራ ከፍተኛ አባል ሀገራትን ድምጽ በማግኘት ከጠቅላላ ጉባኤው ምክትል ፕሬዝዳንቶች አንዷ ሆና ተመርጣለች። ኤርትራ ከተመረጡ ሌሎች 16 ሀገራት በመሆን የጸጥታው ምክር ቤት 5 ቋሚ አባላትን ቻይና፣ ፈረንሳይ፣ ሩሲያ፣ ብሪታንያና አሜሪካ በመቀላቀል የጠቅላላ ጉባኤውን ቢሮ በጋራ ትመራለች። በተጨማሪም ከሷ ጋር እንደ አፍጋኒስታን፣ ፊንላንድ፣ ግብጽ፣ ሊባኖስ፣ ፓራጓይና ዚምባብዌ ያሉ ሀገራትን በምክትል ፕሬዝዳንትነት መመረጣቸውን ለመረዳት ተችሏል። በተመሳሳይ ዕለት በሚስጥር በተካሄደው ድምጽ አሰጣጥ ስነ ስርዓት የወቅቱ የባንግላዴሽ የውጭ ጉዳይ ሚኒስትር ካሎሪ ራህማን የ81ኛው ጠቅላላ ጉባኤ ፕሬዝዳንት ሆነው ተመርጠዋል። ሚስተር ራህማን 99 ድምጽ በማግኘት የተመረጡ ሲሆን ተፎካካሪያቸውን የፕሮሱን አንድሪያስ ካሎሪስን በ91 ድምጽ አሸንፈዋል። በነሐሴ ወር መጨረሻ ላይ ስራቸውን በይፋ የሚረከቡት ተመራጩ ፕሬዝዳንት ካሊሎ ራህማን ከአሸናፊዎቻቸው በኋላ ባደረጉት ንግግር የተባበሩት መንግስታት ድርጅት በአሁኑ ወቅት ከባድ የፋይናንስ ቀውስና ዓለም አቀፍ የእምነት ማጣት ጉድለት እየገጠመውን ጠቅሰው አባል ሀገራቱ ድርጅቱ መለወጥና የተሻለ ውጤት ማምጣት እንደሚችል በተግባር ማሳየት እንዳለባቸውና በአይቢሲ የሚደረገውን እያንዳንዱን አስተዋጽኦ ውጤታማ በማድረግ የጠፋውን እምነት መመለስ እንደሚገባ አሳስበዋል።